السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث قطر 4 عن عائشة رضي الله عنها عن النبي صلى الله عليه وسلم قال: يا أيها الناس خذوا من الأعمال ما تطيقون فإن الله لا يمل حتى تملوا وإن أحب الأعمال إلى الله ما دام وإن قل. متفق عليه. عن عائشة كما أمنا النات عائشة تيزو رضي الله عنها الله ملكم سرواني ودد اللاتنا عن النبي نبيكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهالو: يا أيها الناس أن أنت سوّت شوي خذوا يازو من الأعمال رابكل ما تطيقون أكماتشو يشالون بتشا سراسرو. يا أيها الناس أن أنت سوّت شوي خذوا يازو من الأعمال كسرا بكل ما تطيقون أكماتشو ميشلون بتشا قرآن مقراتم يهون صوم يهون ማንኛውንም አምልኮ ከግዴታው ከፈርዱ ውጭ ያለውን አቅማችሁ በሚችለው ብቻና ብቻ ስሩ። ሐታ ግዴታው ምን ተቀምጦለታል? ደረጃዎች ተቀምጠውለታል። ለምሳሌ ከእናንተ ውስጥ የቻለ ሰው ቆሞ ይስገድ፣ ያልቻለ ሰው ቁጭ ብሎ ይስገድ፣ ያልቻለ ሰው በአይኑ እየጠቀሰ ይስገድ ተንጋሎ። ሐታ ግዴታው እንኳን ምን ተደርጎለታል? ደረጃዎች ተቀምጠውለታል። ከአቅም ጋር የተገናኘ ነው አይደለም፣ ሱናው ቀርቶ ማለት ነው። አንድ ሰው ለምሳሌ በቃ እድሜ ልኬን ቃል ገብቻለሁ በየቀኑ 10 ጁዝ ልቀራ አለ። 10 ጁዝ በቀን መቅራት ይቻላል? ስራ እየሰሩ እድሜ ልኩን ነው እንግዲህ ልብ በሉ። ስራ መስራት አለ፣ ልጆች ማሳደግ አለ፣ ሌሎች ትምህርቶች መማር አለ። ይቻላል? አይቻልም አይደል? ስለዚህ ነብዩ ምን ብለው መከሩ? ያ አዩሃ الناس እናንተ ሰዎች ሆይ خذ ያዙ من الأعمال ከስራ በኩል ما تطيقون አቅማችሁ የሚችለውን ብቻ ያዙ። فإن الله ምክንያቱም አላህ እኮ لا يمل አይሰለችም እኮ አላሁ ስብሓነሁ ወተዓላ ሐታ ተመሉ እናንተ እስካልሰለቻችሁ ድረስ። ኢነላህ አላህ እኮ ላ የሚል አይሰለችም እኮ ሐታ ተመሉ እናንተ እስካልሰለቻችሁ ድረስ። ምን ማለት ነው? አላህ አይሰለችም ምን ከማድረግ? ደሞዝን ከመክፈል። እናንተ እስካልሰለቻችሁ ድረስ ዛሬ የማትችሉትን ስራ ጀምራችሁ ዛሬ የማትችሉትን ስራ አቅማችሁ የሌለበትን ስራ ጀምራችሁ ካቆማችሁት ምን ይሆናል? ምንዳውም ልክ እንደዛው ይቆማል አይደል? ስለዚህ አላህ ዘንድ የተወደደው ምንድነው ማለት ነው? ጽናት ያለው ቋሚ ስራ ነው። የሚቀጥለው የሐዲሱ ክፍል ይሄን ግልጽ ያደርገዋል። ነብዩ ቀጠሉና ሰለላሁ ዐለይሂ ወሰለም ምን አሉ? ወኢነ አሐበል አዕማሊ ከስራዎች ሁሉ እኮ ተወዳጅ አሉ። ወኢነ አሐበል አዕማሊ ከስራዎች ሁሉ እኮ ተወዳጅ ኢለላሂ አላህ ዘንድ ማዳመ የከረመ የሰነበተ የጸናችሁበት እኮ ነው። ወኢን ቀል ትንሽም ብትሆን እስከ ዘወተራችሁበት ድረስ አላህ ዘንድ የተወደደው ስራ ማለት እኮ እሱ ነው። አላህ ዘንድ የተወደደው ስራ እሱ ነው። ስለዚህ ምን ማድረግ ይጠበቃል ከኛ? እምንችላትን አጥብቆ መያዝ፣ በሷም ላይ መጽናት። ምክንያቱም አላሁ ስብሓነሁ ወተዓላ ጽናትን ነው እሱ ዘንድ በጣም የተወደደ ነገር አድርጎ የሚወስደው። አንድ ሰው ለምሳሌ ብድግ ብሎ ድፍን ሌሊት ቆማለሁ አለ። አንድ ቀን ሌሊቷን ሰገደ ለምሳሌ። በነገታው ማይደግመው በዛው የሚቀጥልበት ከሆነ ምን በመሆን በእንቅልፋምነቱ ላይ አላህ ዘንድ የተወደደ ስራ ይሆንለታል? በፍጹም። አላህ ዘንድ ግን አንድ ሰው ቀኑ ክፍለ ጊዜ ላይ ስራ ሰርቶ ቤቱ ገብቶ ከቤተሰቦቹ ጋር ተጫውቶ ተኝቶ በሌሊቷ የሚችላት ሰዓት ላይ ተነስቶ ይሄን ደግሞ እድሜ ልኩን ሰራ፣ ከዛ ምን አጅር አለው ይሄ ሰው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በጤንነት ጊዜው እና አገር ተቀማጭ በነበረበት ጊዜ ሲሰራ የነበራቸውን አምልኮች ልክ አገር ለቆ ሲሄድ ሙሳፊር ሲሆን እና በሽተኛ ሲሆን አላሁ ስብሓነሁ ወተዓላ ምን ያደርግለታል? ልክ በጤንነቱ ጊዜ ልክ አገር ተቀማጭ በነበረበት ጊዜ ሲሰራ እንደነበረው ተደርጎ ምንዳው ይጻፍለታል። ምሳሌ አንድ ሰው ሁል ጊዜ በየወሩ በቀደም ባሳለፍነው ሐዲስ አፍዋን እናንተ ጋር አይደለም ሌላ ቦታ ጁዝ 2 ላይ ምን አሳልፈናል እናንተ ጋር? አውሳኒ ኸሊሊ ቢተላል አባ ሁረይራ ምን አለ? እኔ የምወዳቸው ነብዩ ሰለላሁ ዐለይሂ ወሰለም በሶስት ነገሮች አደራ ብለውኛል። በምን አደራ ብለውታል? አንደኛ በወር 3 ቀን በመጾም፣ ሁለተኛ ዱሃ ሰላት በመስገድ፣
ሶስተኛው ምን ነበር? ዊትር ሰላትን በመስገድ። አሁን ልብ በሉ፣ አይደለም ሱና ጾም፣ ግዴታው ጾም እንኳን ለበሽተኛ ሰው ይታዘዛል። ያመመው ሰው አይጾምም አይደል? አንድ ከሀገር ለወጣ ሰው ሙሳፊር ለሆነ ሰው ግዴታው ጾም በሱ ላይ ዋጅብ ነው አይደለም። አሁን ወደ ሱናው ስንመጣ ይበልጥ ግዴታ አይሆንበትም ማለት ነው። ነገር ግን በየወሩ ይህ ግለሰብ ሁልጊዜ 13፣ 14፣ 15 አያመል ቢድ ይባላሉ። እነዚህን የጨረቃ አቆጣጠር ቀናት ሁልጊዜ ይጾም ነበረ። ከዛ በሽተኛ ሆነ፣ መጾም አልቻለም። አላህ ለመላእክቶቹ ምን ይላቸዋል? በጤንነቱ ጊዜ ሲጾም እንደነበረው አድርጋችሁ ምንዳውን ክፈሉት ይላል። ምን ስላደረገ? ስለጸናበት፣ በዚህ ተግባሩ ላይ ሲሰራው ስለኖረ። ሁለተኛ ሱናውን ጾም ሲጾም የነበረው ሰውዬ ጉዞ አጋጠመውና ወደ ክፍለ ሀገር ወጣ። ጉዞ ላይ ያለ ሰው ሙሳፊር የሆነ ሰው አይደለም ሱና ፈርድ ጾም እንኳን በሱ ላይ ግዴታ አይደለም ብለናል አይደል? ሱናውን ጾም አልጾመም ክፍለ ሀገር በሄደበት። አላህ አሁን ምን ይላል ለመላእክቶቹ? አገር ተቀማጭ በነበረበት ጊዜ ሲከፈለው እንደነበረው ደሞዝ ጻፉለት ይላል። ጉዳዩ ግን ምን አልሆነችም? አልተሰራችም። ስለዚህ ምን ያዝን ማለት ነው? ወኢነ አሐበል አዕማሊ ከስራ ሁሉ እኮ በጣም የተወደደው ኢለላሂ አላህ ዘንድ ማዳም የዘወተረው እኮ ነው። ወኢን ቀል ትንሽም እንኳን ቢሆን አላህ ዘንድ እኮ የተወደደው የትኛው ስራ ነው? እምንዘወትርበት ነው። በዚሁ ምን እናያለን? አንዳንድ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለም ያስቀመጡትን ሱና እንኳን ያስቀመጡትን ሱና የሆነውን ዚክር ሱና የሆነውን ጾም አቅማችሁ በችለው አቅም ብቻ ነው አይደል ስሩ የተባልነው። ጠሪቃ የሚባል እነዚህ ሱፊ የሚባሉት ቡድኖች ያመጡት አለ። ጠሪቃ ማለት አንዱ ሸህ ምን ያደርጋል? አንተ በቀን ውስጥ 100 ምናምን ጊዜ የሐዩ ያቀዩም 1000 ጊዜ ላኢላሃ ኢላላህ እንድትል ይሄን ያህል ጊዜ ሱብሃንአላህ እንድትል ብለው በቁጥር ይገድቧቸዋል። ከዛ ሸሄ የሰጠኝ ነው ብለው ደግሞ ሰዎች ምን ያደርጋሉ? በጧት ይሄን ያህል በል፣ በማታ ይሄን ያህል በል ተብያለሁ ብለው ሙጭጭ ይላሉ። ከዛስ ያንን መቀጠል ሲያቅታቸው መጨረሻ ላይ አቅላቸውን ይስታሉ። በኢስላም ነቢዩ ሰለላሁ ዐለይሂ ወሰለም ያሳዩት እንኳን የሱና አምልኮ ምኑ ነው የሚሰራው? አቅማችን በቻለው መጠን ብቻና ብቻ ነው የሚሰራው። ለምሳሌ የጧት ዚክር የተባለው ብዙ ነው አይደለም? የማታ ዚክር የተባለው ብዙ ነው አይደለም? ነው። ለምሳሌ ትርፍ ጊዜ ሲኖርህ አሉ የሚባሉትን ዚክሮች ትላቸዋለህ። ከማን የመጡ ስለሆኑ? ከነቢዩ ሰለላሁ ዐለይሂ ወሰለም የወሰድናቸው ስለሆኑ ማለት ነው። ቁጥራቸውንም አይነታቸውንም አፈጻጸማቸውንም ከሳቸው የወሰድነው ስለሆነ። ነገር ግን ትምህርት ቤት ተመልሳችሁ ገባችሁ፣ ከመድረሳ ወጣችሁ። ትምህርት ቤት በምትገቡበት ሰዓት ሰርቪሱ የሚሄድበት ሰዓት ይታወቃል አይታወቅም? ቁርስ መብላት ያለባችሁ ሰዓት ይታወቃል አይታወቅም? የቁርአን ሙራጃአችሁ ማድረግ ያለባችሁ ሰዓት ይታወቃል አይታወቅም? ፈጅሩን ሰገዳችሁ፣ ከቁርአን የሆነ ያህል እንደቀራችሁ ዩኒፎርምህን መልበስ ደብተርህን የመሳሰለውን ማዘጋጀት ግዴታ ሆኖብህ ሳለ አይ የጧት ዚክሬን ሳልጨርስ አልወጣም ብለህ ሙሉን እለዋለሁ ብትል እስከ 1 ሰዓትስ ልትጨርሰው ትችላለህ? አትችልም። ስለዚህ ምን ታደርጋለህ? አለፍ አለፍ እያልክ በጣም ወሳኝ የሚባሉትን ከነሱ ውስጥ ትላለህ። ቅዳሜና እሁድ ሲሆን ትርፍ ጊዜ ሲሆን 3 ጁዝህን 4 ጁዝህን የመሳሰለውን ትወስዳለህ ማለት ነው። ስለዚህ ነንተቤህ አምልኮን አስመልክቶ ጌታችንን ስናመልክ ይሄው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ያ አዩሃ ናሱ እናንተ ሰዎች ሆይ ኹዙ ያዙ ሚነል አዕማሊ ከአምልኮ ስራ በኩል ማ ቱጢቁን አቅማችሁ የሚችለውን ብቻ ያዙ። ፈኢነላሃ ምክንያቱም አላሁ ስብሓነሁ ወተዓላ ላ የሚል በፍጹም እኮ አይሰለችም ደሞዝ ከመክፈል ሐታ ተመሉ እናንተ ደክሟችሁ አቅማችን አይችልም ብላችሁ ወደ ኋላ እስካላላችሁ ድረስ በጽናት የሰራችሁባትን ከመክፈል ወደ ኋላ አይልም። ወኢነ አሐበል አዕማሊ ከስራዎች ሁሉ እኮ የተወደደው ኢለላሂ አላህ ዘንድ ማዳም የዘወተረው የከረመው እኮ ነው። ወኢን ቀል ትንሽም ብትሆን የተዘወተረችዋን ስራ ነው አላህ የሚወዳት። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 41ኛ ሐዲት አን ዓኢሸተ ረዲየላሁ ዐንሃ ቃለት ለው አድረከ ረሱሉላሂ ሰለላሁ ዐለይሂ ወሰለም ማ አሕደተ አኒሳኡ ለመንዐሁነ አልመስጂድ ከማ ሙኒዐት ኒሳኡ በኒ እስራኤል ሙተፈቁን አለይህ። አን ዓኢሸተ ከምእመናን እናት ዓኢሻ ተይዞ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና ቃለት እንዲህ አለች፣ ለው አድረከ ቢደርሱ ቢያገኙ ኖሮ ይሄንን ወቅት ማን ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ይሄንን ወቅት ባዩ ኖሮ በደረሱ ኖሮ የትኛውን ማ አሕደተ
ያመጡትን አኒሳኡ ሴቶች ያመጡትን ከአለባበስ ከመሳሰለው በኩል ቢያዩ ኖሮ እኮ ነቢዩ ደርሰው አለች ለመንዐሁነ ነቢዩ እኮ ይከለክሏቸው ነበረ። ማንን? ለመንዐሁነ ይከለክሏቸው ነበር ነቢዩ። አልመስጂድ ሴት ልጆች መስጂድ እንዳይሄዱ ይከለክሉ ነበረ። ከማ ሙኒዐት እንደተከለከሉት ሁሉ ኒሳኡ ሴቶች በኒ እስራኤል የበኒ እስራኤል ሴቶች አምልኮ ቦታ እንዳይሄዱ እንደተከለከሉት እኮ ነቢዩ ሰለላሁ ዐለይሂ ወሰለምም አሁን ያሉትን ሴቶች ሚሰሩትን ቢያዩ እኮ ኖሮ መስጂድ እንዳትሄዱ ብለው በከለከሏቸው ነበር አለች። መስጂድ እንዳትሄዱ ብለው በከለከሏቸው እኮ ነበር አለች። አሁን ልብ በሉ፣ እንዲህ አይነት የሶሃባዎች ንግግሮች ሲመጡ ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ጋር ልዩነት ካለው የማንን ነው የምንቀበለው? የነቢዩ ሰለላሁ ዐለይሂ ወሰለምን ንግግር ነው የምንቀበለው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? ዛሬ አላያቸውም አሉ። ለወደፊት የሚመጡ ሴቶች አሉ አሉ፣ ለብሰው ያለበሱ አሉ። ከ500 ዓመት በፊት ሽታዋ የሚሸተተውን ጀነት ሽታዋን በፍጹም አያሸቱትም አሉ። ስለዚህ ነቢዩን ሰለላሁ ዐለይሂ ወሰለም ደርሰው እንኳን ባያዩዋቸው አላህ ግን አሳይቷቸዋል። አላሳያቸው? አሳይቷቸዋል። እነማንን? ለወደፊት የሚመጡትን ሴቶች ለብሰው ያለበሱ ቅርጻቸውን የሚያሳይ ስለ ቅርጽ እዚህ ጋር አንድ ነገር ላንሳ። የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ረዲየላሁ አንሃ ሞት አፋፍ ላይ ሆና፣ አስቡት፣ ሞት አፋፍ ላይ የሚለው በሽታው ፈተናው ይበረታል አይበረታም? የእሷ ጭንቀት ምን ሆነ? በነገው ዕለት አሁን ሞቼ በከፈን ተጠቅልዬ ቃሬዛ ላይ አስቀምጠው ወንዶች ሲወስዱኝ ቅርጼ ሊታይ ነው ወይ አለች። ምክንያቱም ከፈን ስራው ምንድን ነው? መጠቅለያ ነው አይደል? ከዛ በገመድ ይታሰራል አይደል? ቅርጼ ሊታይብኝ ነው ወይ ብላ ተጨነቀች። የሞቱ ህመም ሳይሆን ልትሞት መሆኗ ሳይሆን ያስጨነቃት፣ እሷን ያስጨነቃት ምን ሆኖ ተገኘ? ቅርጼ ሊታይ ነው ወይ? ሬሳ ሆና ማለት ነው። ዛሬስ በህይወት እያሉ ቅርጽ ያወጡለታል ብሎ ደግሞ ዛሬ የመጣለ ፓንት ሆኖ ምን የሆነ የሚጨምር ቅርጹ ስፖንጅ ምናምን የሚገባበት ጡት ማስያዣ ሆኖ ዳሌ ሆኖ ስፖንጅ ያስገቡበታል። ከዛስ ያንን ለብሰው ደግሞ በጎዳና ላይ ይሄዳሉ። እንተቢሁ ሴቶች ሊመከሩ ይገባቸዋል። ከዛ ኢትዮጵያ መታ የተሰደደች ሶሃቢት ሴት ነበረች። ምን አለቻት? አይዞሽ አብሽሪ፣ እኔ አንቺ ከሞትሽ እዛ ሀበሻ ያየሁት ሰዎች ሲቀበሩ እንደ ሳጥን ነገር አለ፣ እዛ ቀብር ድረስ በዛ እንድትወሰጅ ያደርጋለሁ አለቻት። ከዛ ምን አለቻት? በዱንያ ላይ እንደሸፈንሽኝ አላሁ ስብሓነሁ ወተዓላ ከሚቀጥለው ዓለም እሳት አንቺን አላህ ይሸፍንሽ አለቻት። ይሄን ያህል የሴቶች የቅርጽና የመሳሰለው ጉዳይ አስጨንቆ አሳስቦ ማለት ነው። ዛሬስ ከጠባቡ ልብስ ላይ ደግሞ ቅድ ያወጡለታል እህቶቻችን። ወይ ከፊት ወይ ከኋላ አድርገው ምን ያደርጉታል? ይቀዱታል። አላህ ነጃ ይበለን። አላህ ልብ ይስጣቸው። ለእኛም ልብ ይስጠን፣ ለእነሱም ልብ ይስጣቸው። ስለዚህ አኢሻ ረዲየላሁ አንሃ እንዲህ ብትልም እንኳን ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? በየዘመኑ የሚመጡትን ሴቶች መስጂድ እሄዳለሁ ካሉ እንዳትከለክሏቸው አሉ። መስጂድ እሄዳለሁ ካሉ ምን እንዳታደርጓቸው? እንዳትከለክሏቸው አሉ። ግን ለሴት ልጅ በላጯ ሰላቷ የት ነው አሉ? በቤቷ በጓዳዋ ውስጥ ነው አሉ። መስጂድ ሲሄዱ ግን ሽቶ ተቀብተው መሄድ አይችሉም። ደስ የማይል ልብስ ለብሰው መሄድ አይችሉም። የቤቱ ባለቤት ታላቅ ወንድምም ከሆነ አባትም ከሆነ መቆጣጠር ግዴታው ነው። እናትንም ትሁን ሴት እህቶቹን በዚህ መልክ ማስተካከል አለበት። ስለዚህ አኢሻ ግን ከዚህ ሐዲት እሷ ከተናገረችው ምን እንይዛለን? በእነሱ ዘመን ሴቶቹ ምን ያህል ሰላም እንደነበሩ የሚቀጥሉት ሐዲቶችን በደንብ ያብራሩልናል። ከዛ ወቅቱ እየጨመረ በሄደ ቁጥር የሴቶች አለባበስ ምን ያህል እየተበላሸ እንደሄደ ሐታ የምእመናን እናት አኢሻ ምን እስክትል ድረስ ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ዛሬ ያለውን የሴቶች አለባበስ አካሄድ ሁኔታ ቢያዩ ኖሮ የበኒ እስራኤል ሴቶች ወደ አምልኮ ቦታ እንዳይሄዱ እንደተከለከሉት ይከለክሏቸው ነበር አለች። ስለዚህ በአለባበስ ጉዳይ ሴቶች ሊያስተካክሉ ይገባቸዋል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲት ነው። 42ኛ ሐዲት አን ዓኢሸተ ረዲየላሁ አንሃ ቃለት ማ ሸቢዐ አሉ ሙሐመድን ሰለላሁ ዐለይሂ ወሰለም ሙንዙ ቀዲመ አልመዲነተ ሚን ጣዕሚ ቡሪን ثلاث ليال تباعا حتى قبض متفق عليه قبض توفي عن عائشة كما من النات عائشة تيزو رضي الله عنها الله ملكام سروان يودد لاتنا قالت انديها لج
ማሸቢዓ አልጠገቡም እኮ ማሸቢዓ አልጠገቡም እኮ። ሰው ምን ይልሃል? እንብላ ሲልህ ምን ትላለህ? ሸቢዕት ጠግብ ያለው ትላለህ። ማሸቢዓ ማለት ግን ምን ማለት ነው? አልጠገቡም እኮ እነማን? አሉ ሙሐመዲን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች እኮ ጠግበው በልተው አያውቁም። ሙንዙ ቀዲመ ቀዲመ ማለት ምን ማለት ነው? መጓዝ መሄድ። ሙንዙ ቀዲመ እስከ ሄዱ ድረስ አልመዲና መዲና ገብተው እኮ ጠግበው አያውቁም። ሙንዙ ቀዲመ አልመዲና መዲና እስከ መጡባት ጊዜ መዲና ውስጥ ገብተው ማለት ነው አልጠገቡም እኮ ነበረ። ሚን ጣዓሚ ቡሪን የስንዴ ዳቦም ይሁን በመሳሰለው ከስንዴ የተሰራ ነገር በመብላት እኮ ተላተ ለያሊን 3 ሌሊቶች እንኳን በተከታታይ ጠግበው በልተው አድረው አያውቁም። የማን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች። ቲባዓን 3 ተከታታይ ቀኖችን እኮ 3 ተከታታይ ቀኖችን ቲባዓን ማለት ተከታታይ 3 ቀን ሙሉ ዳቦ ወይንም ከስንዴ የሚሰራ ማንኛውንም ነገር ተከታታይ እኮ ጠግበው በልተው አያውቁም። አንድ ቀን ቢበሉ የተቀሩትን ቀናቶች ደግሞ ያልፋቸዋል። ወይ በተምር ወይ በውሃ ብቻ ይቀጥላሉ። ሐታ ቁቢድ ማለት እስኪቀበሩ ወይም እስኪሞቱባት ቀን ድረስ እቺ ነበረች እኮ ሁኔታቸው። ሐታ ቁቢድ እቺ ነበረች እኮ ሁኔታቸው እስኪሞቱ ድረስ። ቁቢድ የሚለው ቃል ቱፊየ እስኪሞቱ ድረስ በሚል ተተርጉሟል። አሁን ችግርን በተመለከተ ይበልጥ የሚያብራሩልን ሌሎች ሐዲቶች አሉ። አንደኛ አይሻ ረዲየላሁ ዐንሃ ምን ትላለች? አንዲት ሴት እኔ ቤት መጣች 2 ሴት ልጆችን የያዘች ስትሆን እኔ ቤት 3 ፍሬ ተምርን እንጂ እኮ ሌላ አላገኘሁላትም፣ 3ቱንም አንስቼ ሰጠኋት አለች። የማን ቤት ሆኖ? ቤቱ የነቢዩ ሰለላሁ ዐለይሂ ወሰለም ቤት ሆኖ 3 ተምር ፍሬን እንጂ እኮ አላገኘሁላትም። እናትየዋ ምን አደረገች? አንዱም ፍሬ ለአንዷ ልጅ አንዱም ፍሬ ለአንዷ ልጅ ሰጥታ ልክ ራሷ 3ኛውን ልትበላው ስትል ልጆቿ አንዳንዱን ፍሬ በልተው ቀና ብለው ሲያዩት ለ2 ሰንጥቃ ሰጠቻቸው። ይሄንን ነቢዩ ሰለላሁ ዐለይሂ ወሰለም ሰምተው ምን አሉ? በዚህ ተግባሯ ብቻ አላህ እሳትን ከሷ ላይ አንስቶላታል አሉ። በሌላ ዘገባ በዚህ ተግባሯ አላህ ጀነት አስገባታል። አንድ ሁለተኛ አንድ እንግዳ የሆነ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ለራሳቸውም የሚበሉት ነገር በብዛት የላቸውም። 9 ሚስቶቻቸው ቤት አስላኩ። ሀል ኢንደኩም ሸይ እናንተ ዘንድ አንድ የሚቀመስ ነገር አለን እያሉ 9 ሚስቶቻቸው የሚበላ ነገር የለም ብለው መለሱባቸው። ከዛ ምን አሉ? የዛሬው እንግዳዬን ማን ነው የሚያስተናግድልኝ አሉ። ከዚህ ምን ያዝ? ነቢዩ ሰለላሁ ዐለይሂ ወሰለም 9ኙም ቤታቸው ውስጥ አንዲት ሰው እራት የሚያበላ ምግብ እስኪጠፋ ድረስ። ከዛ አንድ የመዲና ሰው እኔ አስተናግድልዎታለሁ አላቸው። ወደ ቤቱ ይዞት ሄደ። ሚስቱን አናገራት። ምን አለሽ የሚበላ? እኔና ልጆችህ ብቻ ምን በላው አለችው። ልጆቹን እንደምታስተኘው አድርገሽ አስተኝ አላት። በረሃብ አስተኛቻቸው ልጆቹ ሳይበሉ። የማን እንግዳ ነው ተብሎ? የነቢዩ ሰለላሁ ዐለይሂ ወሰለም እንግዳ ነው ተብሎ። ከዛ ልክ ምግብ መብላት ሲጀምር መብራቱን አጥፊው አላት። ሰውየው መብላት ሲጀምር መብራቱ ጠፋለት። እነሱ እንደሚበሉ መስለው ይላሉ። ሰውየው ግጥም አድርጎ ድፍኗን ምግብ ያ ቤተሰብ በምን አደረ ማለት ነው? ሙሉ ለሙሉ በረሃብ አደረ። ነቢዩ ሰለላሁ ዐለይሂ ወሰለም ወሂ ማይለያቸው። በነገታው ሰውየው ሲመጣ ምን አሉት? ማን? አስተናጋጁ ሰውዬ ትላንት አላሁ ሱብሓነሁ ወተዓላ በሰራችሁት ስራ እኮ ስቆላችኋል አሉት። አንድ ቀን ነው አይደል ምግቡን ያጣው? ስንት ቀን ነው ያጣው? አንድ አዳር። ጽድት አድርጎ ግን ለአላህ ሲል የነቢዩን እንግዳ ማስተናገድ አለብኝ ስላለ ይሄን ፈድል አገኘ። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም የሱና ጾምን በምን መልክ ነበር ሲጾሙ የነበረው? ለምሳሌ ሀፍሳ ቤት አድረው ወደ ሰውዳ ቤት የሚሄዱ ከሆነ ልክ ወደ ሰውዳ ቤት ሲሄዱ የሚበላ አለ ይላሉ። የለም ከተባሉ ኢዘን ኢኒ ሳኢሙን እኔ እኮ ጾመኛ ነኝ ይላሉ እንጂ እንዴት እዚህ ቤት ምግብ የለም እንዴት እንደዚህ የለም አይሉም ነበር ጭራሽ። ይሄን ይዘው ዑለማዎች ምን ይላሉ? እንደሚታወቀው ማንኛውም ጾም ግዴታ ጾም ምን መደረግ አለበት? ከፈጅር በፊት ንያ ያስፈልገዋል አይደል? መነየት። ሱና ጾም ግን ሲሆን አያስፈልገውም ይላሉ። ሰውየው ለምሳሌ ብድግ ብሎ እስከ 2 ሰዓት ድረስ ቁርስ ከተገኘ ብሎ ጠበቀ። ሲያይ የለም፣ እስከ 3 ሰዓትም ምግብ አጣ። በዚሁ ጾመኛ ነኝ ብሎ መዋል ይችላል። ከማን ይዘን? ከነቢዩ ሰለላሁ ዐለይሂ ወሰለም ይዘን ማለት ነው። ስለዚህ ይሄ ነው የእሳቸው ኑሮ የነበረው ማለት ነው። ዛሬ
እኛ በዱንያ በጣም እርስ በእርስ እንደምንፎካከረው ሳይሆን እሳቸው ይሄን ያህል በድህነት ላይ የኖሩ ነብይ ነበሩ ማለት ነው። 43ኛ ሐዲስ عن عائشة رضي الله عنها عن النبي صلى الله عليه وسلم قال ما من شيء يصيب المؤمن حتى الشوكة تصيبه إلا كتب الله له بها حسنة أو حطت عنه بها خطيئة متفق عليه واللفظ للمسلم عن عائشة كما أمنا النات عائشة تيزو رضي الله عنها الله ملكم سرواني ودلاتنا عن النبي نبيكو صلى الله عليه وسلم يلا صلاة السلام برساتشو ليهون قال اندهالو ما من شيء አንዲትም ነገር እኮ የለችም ዩሲቡ የምታገኝ አልሙእሚን አማኝን የምታገኘው እስቲ እንደዚህ እስክርቢቶን ቀለም እንትን ብሎኛል ብለህ እንዲህ አድርግና ሳታስበው እንዲህ ያደረከው እግርህን እስቲ ምታው ሳታስበው ብያለሁ። አመመህም በል ህመም አለው ለምሳሌ ወይ በር ከፍታለሁ ብለህ ወይ የሆነች ነገር ጥፍርህን ቆርጣለሁ ብለህ እዚች ስራ ያለችዋል ለምን አትነካት? ይሄ ሐዲስ የሚጠቁመው ያን ነው። ማሚን ሸይኢን አንዳችም ነገር እኮ የለችም ዩሲቡል ሙእሚን አማኝን ሚነካው የሚያጋጥመው የሆነ ሐተ ሸውከቱ አይደለም ትልልቅ ነገሮች ምንን ይመስል ሐሳብን፣ ትካዜን፣ ዱንያን ማጣት፣ ምንወዳቸው ከኛ ላይ ተነጥለው መሞታቸውን አይደለም እሾህ ሐተ ሸውከቱ ለምን እሾህ እንኳን አትሆንም? እሾህ ይገላል ወዲያው በአንድ ቀን በሁለት ቀን ውስጥ ቆስሎ ይድናል አይደል? ሐተ ሸውከቱ ለምን እሾህ አይወጋውም? ቱሲቡ የምታገኘው የሆነች እሾህ ለምን አትወጋውም? ኢላ ቢሆንለት እንጂ ከተበላህ አላህ ይጽፍለታል ለሁ ለዚህ ግለሰብ ማን መከራ ላገኘችው ወይም እሾህ ለወጋችው ቢሃ በዚች በእሾኋ የተነሳ ሐሰነተን ምንዳን ይመነደዋል። ምን እስካደረገ ድረስ እስከታገሰ ድረስ ሁሉ ነገር የሚመጣው ከምን በኋላ ነው? ኢነማ ይወፈ ሷቢሩነ አጅረሁም ቢገይሪ ሂሳብ እነዚያ ታጋሽ የሆኑትን ሰዎች እኮ ስፍር ቁጥር የሌለው ማይቋረጥ የሆነ ምንዳ እንመነዳቸዋለን አለ። ሂሳባቸው የት ነው? ጀነት ነው። ግልጽ ነው አይደል? እሺ አው ወይንም ሑጠት ትታበስላቸዋለች አንሁ ከነሱ ላይ ቢሃ በዚች በእሾሃ ሰበብ ኸጢአተን ወንጀላቸው ደግሞ ይታበስላቸዋል። ስለዚህ መከራዎች ባገኙን ቁጥር ለምንድን ነው ማለት ነው አላሁ ስብሓነሁ ወተዓላ ደረጃችንን ከፍ ሊያደርገው አንድ ምናችንን ደግሞ ሊቀንሰው ወንጀላችንን ሊያብስበት ማለት ነው። ጥሩ አላሁ ስብሓነሁ ወተዓላ ሱረቱል ፈጅር ላይ ከዚህ በፊት አሳልፈናል። አላህ ምን አለ? ፈአመል ኢንሳኑ ኢዛ መብተላሁ ፈአክረመሁ ወነዐመሁ ፈየቁሉ ረቢ አክረመን ወአማ ኢዛ መብተላሁ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አሃን ከላ ብሎ ኢላ አኺሪል አያ እስከ መጨረሻው ድረስ ይቀጥላል። ፈአመል ኢንሳን የሰው ልጅ ኢዛ መብተላሁ አላህ በፈተነው ጊዜ ምን አይነት ፈተና? ፈአክረመሁ አላህ አልቆ ይፈትነዋል፣ ደረጃ ይሰጠዋል። ወነዐመሁ አሉ የሚባሉ ጸጋዎችን በሱ ላይ ያፈስበታል። ፈየቁሉ ይላል የሰው ልጅ ረቢ ጌታዬ አክረመን እኔን በላይ ያደረገኝ ይላል። ይሄው ራሱ የሰው ልጅ ወአማ ኢዛ መብተላሁ አላህ በፈተነው ጊዜ ፈቀደረ ዐለይሂ ሪዝቀህ ሲሳዩን ደግሞ በያዘበት ጊዜ ሲሳይን የሚሰጠውም የሚጨብጠውም ማን ነው? አላህ ነው አይደል? ፈየቁል ይላል እኮ ረቢ ጌታዬ አሃነን አዋረደኝ ይላል። በፍጹም ምክንያቱም በቀደር ከማመን ውስጥ ባላህ ውሳኔ ከማመን ውስጥ ምንና ምንን ይይዛል? ኸይሪሂ ወሸሪሂ ኩሉን ሚን ዒንዲላህ መልካሙንም መጥፎውንም የወሰነው ማን ነው? አላህ ነው። ሁሉም ከማን ነው? ከአላህ የተወሰነ ጉዳይ ነው። ነቢዩላህ ሱለይማን አለይሂ ሰላም አላሁ ስብሓነሁ ወተዓላ አሉ የሚባሉ ጸጋዎችን ሲሰጣቸው ምን አሉ? ሃዛ ሚን ፈድሊ ረቢ ሊየብልወኒ አአሽኩሩ አም አክፉር። ይሄ እኮ የተሰጠኝ በጠቅላላ እንስሳት የሚያወሩትን መስማቴ በቃ ሁሉም ጸጋ ብዙ ጸጋ ሰጥቷቸዋል አይደል? ሊየብልወኒ አላህ ሊፈትነኝ ነው አለ። በምን? በጸጋው። አአሽኩሩ አመሰግነዋለሁ ወይ እሱ በሰጠኝ ጸጋ ልክ አም አክፉር ወይንስ አስተባብላለሁ የሚለውን ሊያይ ነው። አላህ ምን ሲል ጠራቸው? ኒዕመል አብድ ምንኛ የማረ ባሪያ እየተፈተነ እንደሆነ አወቀ፣ አመሰገነ፣ ፈተናውን አለፈ። ሁለተኛው አዩብ አለይሂ ሰላም ወደ 18 ዓመት ነቀርሳ በሽታ ያዛቸው።
ልጆቻቸው ሁሉ ጠፉ። እሳቸውና ሚስታቸው ብቻ ቀሩ። ንብረትም ወደመ። እሳቸው ምን አሉ? አኒ መሰኒ የዱር ወአንተ አርሐሙ ራሒሚን። መስ ማለት ምን ማለት ነው? ዳበስ አደረገችኝ። ልጆቻቸው ሁሉ ሞተው ነቀርሳ ይዟቸው ካንሰር ማለት ነው፣ ጤና አጥተው ንብረት ሁሉ ወድሞ ምን አሉ? አኒ ጌታዬ ሆይ ከ18 ዓመት በኋላ መሰኒ ነካ አደረገችኝ ዱር ጉዳት። ሀታ ቃል አጠቃቀም ተመልከቱ። ወአንተ አሉት ነገር ግን አንተ አርሐሙ አዛኝ ከሆነ አራሒሚን ከአዛኞች ሁሉ በላይ አዛኙ አንተ ነህ አሉት። እሳቸውን ምን ሲል ጠራቸው? አላህ ኒዕመል አብዱ ምንኛ ያማረ ባሪያ ነው። ኢና ወጀድናሁ ሳቢራ ታጋሽ ሆኖ እኮ አገኘ ነው አለ። 18 ዓመት ሙሉ ስለታገሱ አላህ ምን አለ? ኒዕመል አብድ ምንኛ ያማረ ባሪያ ነው አለ። ይሄም ምንኛ ያማረ ባሪያ ነው ተብሎ ተጠራ። ቃሉ ራሱ አልተለወጠም። ሱለይማንም እንደዛው። ስለዚህ ከዚህ ምን እንይዛለን? አላህ ዘንድ ምንኛ ያማረ ባሪያ ተብሎ መጠራት የሚቻለው ገንዘብ ወይ መከራ ስለደረሰብን አይደለም። ገንዘብ ሲሰጠን ካመሰገንን፣ መከራ ሲመጣብን ከታገስን፣ በሁለቱም ቦታዎች ላይ ምንኛ ያማረ የአላህ ባሪያ ተብለው ከሚጠቀሱት ሰዎች እንሆናለንና ይሄን ባህሪ አላህ እንዲያላብሰን ልንለምነው ይገባል። 44ኛ ሐዲስ عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا أوى إلى فراشه نفث في كفيه بقل هو الله أحد وبالمعوذتين جميعا ثم يمسح بهما وجهه وما بلغت يداه من جسده يفعل ذلك 3 مرات رواه البخاري. عن عائشة كمأمنا النات عائشة رضي الله عنها الله ملكم سروان يودد اللاتنا قالت اندي هالج كان رسول الله يا الله ملك تنياكو نبرو صلى الله عليه وسلم يا الله صلاتنا سلام برساتشو ليهوننا إذا أوى بتتقو جيزي إلى فراشه ودا ألقاتشو بتتقو جيزي إذا أوى بتتقو جيزي نبيو صلى الله عليه وسلم إلى فراشه ودا ألقاتشو لما تنيات بتتقو جيزي ነፈሰ ቱፍ ይላሉ። ነፈስ ማለት ይሄ ነው። ነፈሰ ቱፍ ይላሉ። ፊ ከፈይሂ መዳፎቻቸው ላይ እጆቻቸው ልክ እንደዚህ ሁለቱን ያጣምሩና ምን ያደርጋሉ? ልክ ውሃ በሁለት እጁ እንደሚቀበል ሰው ማለት ነው። ቱፍ ይሉና ከዛስ ቢ ማለት በቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብለው ይቀራሉ። ከዛስ ወቢልሙዓዊዘተይን ሙዓዊዛ የተባሉት ደግሞ ማንና ማን ናቸው? ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ነፋታቲ ፊል ዑቀድ ወሚን ሸሪ ጋሲቅን ኢዛ ወቀብ ወሚን ሸሪ ሓሲድን ኢዛ ሐሰድ። ይህን ቀሩ አደለ? ሶስተኛ ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪ ልወስዋስ ልኸናስ አለዚ ዩወስዊሱ ፊ ሱዱር ናስ ሚን አልጅነቲ ወናስ። ስለዚህ ስንት ሆኑ ማለት ነው? አንድ ላይ 3 አደለ? ይሄ አንድ ጊዜ ማለት ነው። ይሄንን ስንት ጊዜ ይደግሙታል? 3 ጊዜ። ስለዚህ መጀመሪያ ምን ያደርጋሉ? ቱፍ ይሉና ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢ ናስ ከዛስ ثم يمسحو ከዚያም ያሻሉ እኮ ቢሂማ በምን በእጆቻቸው ወጅሃ ፊታቸውን ያብሳሉ። ወማ በለገት የደረሰችበትን ማን እጃቸው የዳሁ እጃቸው ሚን ጀሰዲህ ከሰውነታቸው ታፋቸውን፣ ጉልበታቸውን፣ ጀርባቸውን፣ ጫንቃቸውን። ከዛስ የፍዓሉ ዛሊከ ነቢዩ እኮ ይሄን ይሰሩ ነበረ 3 መራት 3 ጊዜ። ስለዚህ እቺ አንድ ናት አይደለ? አሁንም ምን ያደርጋሉ? ቱፍ ይሉና ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢ ናስ። አሁንም ያሻሉ። አሁንም ለሶስተኛ ጊዜ ቁል ሁወ አላሁ አሐድ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢ ናስ። ሰውነታቸው የደረሰበት ቦታ ድረስ በእጃቸው ያሹት ነበር። ሀዛ ሚን አደቢ አነውም ከእንቅልፍ ስርዓቶች ውስጥ አንዱ ይሄ ነው። ሌላኛውስ ባጭሩ ቢስሚከ አላሁመ አሙቱ ወአሕያ ጌታዬ ሆይ ባንተ ስም እሞታለሁ ባንተም ስም እነሳለሁ። ሌላስ ፍራሻችሁን ጠረግ አድርጉት አሉ። በምን በሽርጣችሁ ውስጥ። ከዛ በቀኝ ጎናችሁ ተኙ። ቢስሚከ ረቢ ወضዕቱ ጀንቢ ወቢከ አርፈው ኢን አምሰክተ ነፍሲ ፈርሐምሃ
ወኢን አርሰልተሃ ፈሕፈዝሃ ቢማ ተሕፈዙ ቢሂ ዒባደከ ሷሊሒን ብላችሁ ተኙ አሉ። ቢስሚከ ረቢ ጌታዬ ሆይ ባንተ ስም፣ ወዳዕቱ ጀንቢ ጎኔን አሳረፍኩኝ፣ ወቢከ አርፈኡ ባንተም ስም አስነሳዋለሁ፣ ኢን አምሰክተ ነፍሲ በተኛሁበት ነፍሴን በዛው ከያዝካት፣ ፈርሐምሃ እባክህ ዘንላት፣ ወኢን አርሰልተሃ ከመለስክልኝና አንድ ቀን ግን እድል ከሰጠኸኝ፣ ፈሕፈዝሃ ጠብቅልኝ ነፍሴን፣ ቢማ ተሕፈዙ በምትጠብቅበት ዒባደከ ሷሊሒን ደጋግ ባሪያዎችህን የእነሱን ነብስ በምትጠብቅበት የኔንም ነብስ ጠብቅልኝ። አብዛኛዎቹ ዚክሮች ምን ይፈልጋሉ? ጭንቅላትን መጣድ ይፈልጋሉ። ጭንቅላትን መጣድ ይፈልጋሉ። ይሄ ዚክር ብቻ ለህይወታችን በጣም ጠቃሚ ከሚባሉትና ወሳኝ ከሚባሉት ውስጥ ነው። ልብ በሉ፣ በነገው ዕለት ልጆቻችንን ላናይ እንችላለን። በነገው ዕለት ስራ የተቀጣጠርንበትን ቢዝነስ የምናገኝባቸው አሉ የሚባሉ ጉዳዮችን በጠቅላላ ላናገኝ እንችላለን። ለምን? በተባለው መሰረት በዛው በተኛንበት ነብሳችን ሊወሰድ ስለሚችል። ከወጣች በኋላ አላህ ስላዘነ ነው አይደለም ነብሳችንን መልሶ በጧቱ የሚያስነጋን። ለዛ ሲባል ነው አይደለም ጧት ከእንቅልፋችን ስንነሳ ምን ምንለው? አልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ አህያኒ ባዕደማ አማተኒ፣ አለዚ አህያኒ እኔን ሕያው ያደረገኝ፣ ባዕደማ አማተኒ ትንሿን ሞት እንቅልፍን በሷ ምክንያት እኔን ከገደለኝ በኋላ ነብሴን መልሶ ሰውነቴ ውስጥ ሙሉ ለሙሉ አስገብቶ ቀሰቀሰኝ። ሀከዛ ይሄ ነው ትክክለኛ ህይወታችን። አልሰማችሁም? አያሳዝንም? የእንትና አባት ምን ማታ እኮ እራት አብረው በልተው እና ቁርስ አብለው ሊበሉ ግዴታ ማረጋገጫ ነበር ነው፣ በዛው ሞተው ተገኙ። ግን ልብ ነበረባቸው? አረ ደም ብዛት እንኳን ሳይኖርባቸው አይቀርም። ሲጣራ ምንም የለባቸው። ደም ብዛት ስላለም ልብ ስላለም አይደለም። የፈለጋትን ነፍስ አላህ በዛው በማታ ምን ያደርጋታል? ይወስዳታል። ስለዚህ ከኛ ምን ይጠበቃል? አንዲት ቀን ቻንስ ስትሰጠን የእድለኞች ሁሉ እድለኛ መሆናችንን አውቀን እቺን ቀን በአግባቡ እንጠቀምባት። ለዛ እኮ ነው እኛም በአግባብ እንድንጠቀም ከዛ ከሁሉ ነገር የሚቀደመው ምንድነው? ዱዓ ነው አይደለ? ጌታችን ሆይ አንድ ቀን ከሰጠኸኝ ግን የደጋግ ባሪያዎችህን ነብስ በምትጠብቅበት የኔንም ነብስ ጠብቅልኝ ምንለው። ከኛ ምን ይጠበቃል? በጧት ተነስቶ ፈጅርን በጀማዓ መስገድ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈጅርን በጀማዓ የሰገደ ሰው ባላህ ጥበቃ ስር ይውላል አሉ። ጥሩ ውሎ ይሄን ከመሰለ አዳሩ ደግሞ ምን ይሆን? አሁንም እንደዚሁ በዚሁ መልክ ላይ እያለን ሞት ይምጣል። ያኔ ምን እንከጅላለን? ከአላህ መልካም ነገር እንከጅላለን። ዛሬ በሚያሳዝን ሁኔታ አላህን እናምጻለን። ከዛ ምን ይባላል? አላህ እኮ ገፉር ረሂም ነው ይባላል። አላህ ገፉር ማለት መሐሪ ነው፣ ረሂም አዛኝ ነው። ሰው እኮ መስፈርቱን አሟልቶ ነው አይደለ ሌላ ነገር መከጀል የሚችለው። ስለዚህ ለህይወታችን ትኩረት እንስጥ። 45ኛ ሐዲስ عن عائشة رضي الله عنها قالت يرحم الله نساء المهاجرات الأول لما نزلت هذه الآية وليضربن بخمورهن على جيوبهن أخذ عذرهن فشققنها من قبل الحواشي فاختمرن بها رواه البخاري عن عائشة كعائشة تيزو رضي الله عنها اللهم الكام سروان يودد اللاتنا قالت اندها لج يرحم الله الله يزن الله تشو نساء سيتوچن انمان سيتوچن المهاجرات سدتኛ የሆኑትን ሴቶች እኮ አላህ ይዘንላቸው። አልኡወል የመጀመሪያዎቹን የስደተኛ ሴቶች አላህ ይዘንላቸው። ከየት ወዴት የተሰደዱትን? ከመካ ወደ መዲና የተሰደዱትን አላህ ይዘንላቸው። ለማ ነዘለት በወረደች ጊዜ هذه الآية እቺ የምትከተለዋ አንቀጽ በወረደች ጊዜ እኮ ሊሰሩባት ምን አድርገዋል? ጥረዋል። ምንድናት ያቺ አንቀጽ? ወሊየድሪብነ ያድርጉ ይልበሱ ቢኹሙሪሂን በሻሾቻቸው አላ ጁዩቢሂን ፊቶቻቸው ላይ ጣል ያድርጉ ፊቶቻቸውን ይሸፈኑ የሚለው አንቀጽ ሲወርድ አኸዝነ ያዙ እኮ እነዚህ ሴቶች ማን? ስደተኞቹ። ዑዝረሁነ ማለት የመቀነታቸውን ከፊሉን ወይንም የሽርጣቸውን ከፊሉን እኮ ያዙ። ፈሸቀቅነሃ ሰነጠቁትም ሚን ቂበሊል ሐዋሺ ማለት ከዳሩ በኩል ቀደዱት። ምኑን? መቀነታቸውን። ፈኽተመርነ ቢሃ ፊታቸውንም በዛ ሸፈኑበት። ልብስን የሚያክል ቀደው እንኳን ሂጃብ ልበሱ ሲባሉ ወደ ተግባር ዞረው ለብሰዋል።
ረዋሁል ቡኻሪ ኢማም አልቡኻሪ ዘግበውታል። አይሻ ምን ትላለች ረዲየላሁ አንሃ መጀመሪያ የወረደው የቁርአን አንቀጽ መጠጥ ተው ሚል ቢሆን ኖሮ ሰዎች መቼም ቢሆን መጠጥ መጠጣት አናቆም የሚሉ ነበር። መጀመሪያ የወረደው የቁርአን አንቀጽ ዝሙት ተው ሚል ሆኖ በነበር መቼም ቢሆን ዝሙት አይተውም ነበር አለች። እኔ ልጅ ያለሁ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሲወርዱ ከነበሩ ቁርአን አንቀጾች ውስጥ ማስታውሰው አለች በሊሳአቱ መውዒዱሁም ወሳአቱ አድሃ ወአመር። በሊሳአቱ እቺ ቂያማ የተባለችው ጉዳይ እኮ መውዒዱሁም የሰው ልጆች የተቀጠሩባት ናት፣ እማትቀርቀር ናት፣ እማትቀርቀን ናት። ወሳአቱ እቺ ቂያማ እኮ አድሃ ወአመር መጪና ኋኝ ተከሳች እማትቀር ነገር ናት ሚሉት አንቀጾች ነበሩ መጀመሪያ ላይ አማኞች ላይ ይወርድባቸው የነበረው። ሐዲሱን ማን ዘግቦታል? ኢማም አልቡኻሪ። ከዚህ ምን ትይዛላችሁ? ምጣድ ለምሳሌ ምጣድ ታውቃላችሁ? እንጀራ የሚጋገርበት ከገበያ ቦታ ነው አይደል የሚገዛው? አዲሱ ማለት ነው። ከገበያ ቦታ መጣ ምጣዱ። ቁጭ አረጋችሁና ከስር እሳት አቀጣጥላችሁ እንጀራ ብትጋግሩበት እንጀራው ይወጣል? ይወጣል? ለምን አይወጣም? ስላልተሟሸ። ማሰሻ የሚባል ነገር አለ አይደል? ምንድነው መሟሸት ማለት? ምጣዱ እንጀራ ማውጣት እንዲችል መግራት። ምጣዱ ምን ማድረግ? በጥፍጥሬ በጎመን ዘር በመሳሰለው ይታሻል። ያቺ መታሸቱ ምን እንድታደርግ ያደርገዋል? እንጀራውን ሲሰፋበት፣ እንጀራ ማስፋት ነው አይደል የሚባለው? እንጀራ ሲሰፋበት ከስሩ እንዲወጣ ያደርጋል አይደል? ሀከዛ አማኞች ትዕዛዝ እንዲታዘዙ ከተፈለገ የመጀመሪያ ነገር የሚሰራው ምናቸው ላይ ነው? እምነታቸው ላይ እንዲጠነክሩ ይደረጋል። ምሳሌ ሰዎች ብድግ ብለው አንተ ሱሪን አትቆርጥም ወይ ምናምን ይሉታል። ለማን ብሎ መቆረጥ እንዳለበት ማያቅን ሰው ሱሪን ቁረጥ ብትሉት ይቆርጣል? አይቆርጥም። ሱሪን ከመቆረጥና ከማስረዘም የቱ ነው የጅል ስራ የሚመስለው? እንደው ተውት፣ እኔ ስለ ዲን አላወራም። አሁን እንዲሁ ስታዩቸው ራሱ የሞኝ ስራ የሚመስለው ንጹህ ጭንቅላት ያለው ሰው ይመዝም ቢባል ይሄኛው ሸከፍ ያለ ነው። ሸከፍ ታውቃላችሁ? ስብስብ ያለ ነው። የትኛው ሱሪውን አሳጥሮ የሚለብሰው? የሚያስረዝመውስ አንዴ መሬት ይረግጥበታል፣ አንዴ ቆሻሻ ይረግጣል። እታችሁ ጋር ደግሞ ምን ይሆናል? መሬት ከመረገጡ የተነሳ ምን ይሆናል? ይበላል። ይበላል አይበላል? ይበላል። ጥሩ። አሁን ብድግ ብላችሁ ሱሪህን ቁረጥ አላችሁት። እንደዛ ቆሻሻ ከመያዙ ጋር ጫፉ ላይ ከመቀደዱም ጋር ከመረገጡ የተነሳ ማለት ነው እሺ ብሎ ይፈጽመዋል? አይፈጽመውም። ለምን? አዛዡን ጌታ ስለማያውቅ። አዛዡን ጌታ ሲያውቅ ሲወደው ያዘዙት እኮ ነብዩ ናቸው ሲባል ሰለላሁ ዐለይሂ ወሰለም ሲወዳቸው ምን ያደርጋል? ወደ ተግባር ይመጣል። ልክ ይሄንን ወጣት ደግሞ ማለት ነው ሱሪን ቁረጥ ሲባል እምቢ ያለውን እሺ እንዲህ የሚባል ዘፋኝ፣ እንዲህ የሚባል እንዲህ ተጫዋች፣ እግር ኳስ ሊሆን ይችላል፣ ባስኬት ሊሆን ይችላል። አዲስ ትሬንድ እኮ መጥቷል። ፋሽኑ ጠቅላላ እኮ ወደሱ ተቀይሯል። ሱሪ መቁረጥ፣ አጭር ካልሲ መልበስ፣ ከዛስ ጺም ማሳደግ እኮ ፋሽን ሆኖ መጥቷል ሲባል አሁን የሚሰሩ ወጣቶች አሉ የሉ? አሉ የሉም? በአላህ አሉ። ስለዚህ ልባቸውን የረታው ማን ነው ማለት ነው? ያ አክተርና ያ ኳስ ተጫዋች ልባቸውን ስለረታው ለሱ ሲሉ የሱን ፋሽን ተከተሉ። ስለዚህ የሰው ልጆችን ልብ ማንኳኳት የሚጠበቀው መጀመሪያ ምን ላይ ነው? አላህን እንድንወድ፣ ነቢዩን እንድንወድ ሰለላሁ ዐለይሂ ወሰለም እስልምናችንን እንድንወድ። ያኔ ልክ እነዚህ ነገሮች ሲሟሉ ረዲቱ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድ ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ረዲቱ ቢላህ በአላህ ወደድኩኝ፣ ረበን ከጌትነት በኩል፣ ወቢልኢስላሚ እስልምናን ወደድኩ፣ ዲንን ከሃይማኖት በኩል፣ ወቢሙሐመዲን ሙሐመድን ወደድኩኝ፣ ነቢየን ነቢይ አድርጌ፣ ወረሱለን መልክተኛ አድርጌ አልክ። ልክ እነዚህ ሶስቱ ሲጣመሩልህ አጅነቢ ሴት አትጨብጥ ስትባል እሺ ነው የምትለው፣ እምቢ አታውቅ። ይህንን ነገር ስራ እሺ፣ ይህንን ነገር ተው እሺ፣ 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 ተው የተባልከውን እሺ፣ ከእሺታ ውጪ እምቢታ የለህም። አሁን የተቸገርነው ምንድን ነው? ኢማን ገና ወደ ሰው ልጆች ልብ ውስጥ በደንብ በመግባት ሳይጀምር ይሄን አታደርግም ወይ፣ ይሄን አታደርግም ወይ፣ ይሄን አታደርግም ወይ ሲባሉ ሁሉ ነገር ሸክም መስሎ ይታያቸዋል። ስራን የሚያቀለው ምኑ ነው? ንገሩኝ በአላህ። ስራን የሚያቀለው ምኑ ነው? ኢማን ነው። ኢማን ነው። ኢማን ሲኖር ለመታዘዝ ምን ትሆናለህ? ዝግጁ ትሆናለህ። ያ ግለሰብ ያን ብልግና የተወው አላህን ፈርቶ እንጂ ከልካይ ነበረበት በቦታው ላይ አልነበረበትም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ በፊት ከነበሩ ሰዎች ውስጥ 3 ሰዎች መንገድ ወጡ። አዳሩ ሲመሽባቸው ወደ ሆነ ዋሻ አስጠጋቸው። ከተራራ ላይ ጫፍ ድንጋይ ተንከባሎ ቋጥኝ ማለት ነው ዘጋባቸው ዋሻውን አሉ።
እዛው ውስጥ ሆነው ተነጋገሩ። ምን ሲባባሉ? ዛሬ ነፃ ልንወጣ አንችልም፣ ለአላህ ብቻ ብለን የሰራነው ስራ ሲቀር እሱን ተናግረን ነው አላህን ልንለምን የሚገባው አሉ። ሁለተኛቸው ማን ሆነ? ከሶስቱ ውስጥ ለኔ በጣም መወዳት ያጎቴ ልጅ ነበረች። በብልግና ጠየቅኳት፣ እምቢ አለችኝ። ከጊዜ በኋላ ገንዘብ ቸግሯት ወደ እኔ መጣች። 120 ወርቅ ልሰጣትና በእሷና በእኔ መካከል ምንም ግርዶ ሳይኖር ራሷን ልታቀርብልኝ ተስማማች አለ። ወደ አካላቷ ከገባሁ በኋላ አላህን ፍራ፣ ቀለበቱን በህጉ ቢሆን እንጂ አትንከው አለችኝ። ወደ ኋላ ተመለስኩ አለ። አላህ ሆይ ይሄንን ያደረኩት አንተም ፈርቼ ከሆነ ዛሬ ካለንበት መከራ አውጣናል። ስለዚህ ሰዎች አላህን ሲተዋወቁ ነው ወንጀልን ሊተው የሚችሉት። በዘመናችን ማንም ለማይክደው ምን ይባላል? ለደህንነቱ ሲባል በካሜራ እይታ ስር ነው ይባላል አይደል? ሰዎች ቀና ብለው ካሜራው የት ጋር ነው ያለው ብለው ለማየት ይሞክራሉ? አይሞክሩም። በቃ ያቺን A4 ፔፐር በላንድስኬፕ የተጻፈች የካሜራ ምልክት በፎቶኮፒም ቢሆን የተጻፈባት ለደህንነቱ ሲባል ሚል የሆነች ጽሑፍ ይዩ። ቀና ብለው የት ጋር ነው ካሜራው ምናምንም አይሉ። እጃቸውን ወደ ታች መቅለብለብ የለ፣ ሴት ማየት የለ። እያዩኝስ ቢሆን እንደዚህ እያሉኝስ ቢሆን በቃ አንገት እንደተደፋ። አንድ መኪና የሚጋርደው ነው ካሜራ ማለት ልብ በል። አንድ ሁለተኛ 360 ዲግሪ እንኳን አይቀርጽም። ሁለት መብራት ሲጠፋ አይሰራም። ሶስተኛ በልባችን ውስጥ ምን እንዳለ ደግሞ አያውቅም። አማላህ አላህማ هو عليم بذات الصدور ልብ ውስጥ ምን እንደተቋጠረ የሚያውቅ ጌታ ነው። ሐታ አሁን ባለንበት ዘመን ሌብነቱ ደግሞ ተቀየረ። ልክ እዚህ ካሜራ አለ ሲባል ነገሮች ደግሞ ተለወጡና ምን ሆነ? ማክስ መልበስ፣ ኬፕ መልበስ፣ ምን ለማድረግ? ካሜራውን ለማምለጥ። ከዛስ ፕላስቲክ ሰርጀሪ የሚባል አለ ፊት ላይ የሚገባ፣ እሱን ተሰርቶ ሌብነት መሞከር። ይህ ሁሉ ከምን መጣ ስትሉ አላህን ካለ መፍራት። ሰው ቤቱ ውስጥ ሆኖ ማን ሊመጣበት ይችላል? ንገሩኝ። ማን ሊያዩ ይችላል ከአላህ ውጭ? ማንም አይደል? ጥሩ። በዑመር ኢብኑ አልኸጣብ ዘመን የነበረች አንድ ሴት ነበረች። ዑመር ምን አዘዙ? የምትሸጡት ወተት ውስጥ ውሃ እንዳትደበልቁ ብለው ከለከሉ። ዑመር በየሰው ሰፈር ይዞሩ ነበር በማታ። አንድ እናትና ልጅ ያወሩትን እሳቸው ያወጡትን ህግ አስመልክቶ እሳቸው ከውጭ ሆነው ሰሙ። አሚር አልሙእሚኒን የአማኞች መሪ ናቸውና እንጂ ወደ ሰው ቤት ጠጋ ብሎ ራሱ ሰው ምን ያወራል የሚለውን ማዳመጥ አይቻልም። በሰው ቤት አጥር እንዲህ ብሎ ማየት አይቻልም። የሀገር መሪ ስለሆኑ ግን ምን እየተባለ እንደሆነ ጠጋ ብለው ሰሙ። እናት ልጇን ወተት ካሳለበች በኋላ ምን አለች? ወተት ደብልቂበት አለቻት። ልጅ ምን አለች? አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ከልክሏል አለች። እናት ምን አለች? ዑመር አያየንም አለች። ልጅ ምን አለች? የዑመር ጌታ ያየናል አለች። አራት ነጥብ። ሙራቀባ ማለት አላህ ሁሉን ነገር እንደሚመለከት ማወቅ ነው። አሁን እቺ ሴት ምን አጋጠማት ነው? ምክንያቱም ኢማን ራሱን ችሎ ሽልማት አለው እዚህ ምድር ላይ። የሆነ ድርቅ ያለ ነገር አይደለም ኢማን ማለት። አንደኛ አላ ቢዚክሪላሂ ተጥመኢኑል ቁሉብ። ምንኛ የታደለች ሴት ናት በዓለም ላይ ተፈልጋ በባትሪ ማትገኝ ያቺ ውድ ሴት። በዛ ዘመን ቤቷ ውስጥ ሆና የሙስሊሞች መሪ ዑመር አላዩዋትም እኮ ማንንም ለማስደሰት እኮ አይደለም። ከእናቷ ጋር ዑመር ባያየንም የዑመር ጌታ ያየናል ከማለት በላይ ደስታ የሚሰጥ ነገር አለ? የለም። ሁለተኛ አላህ እዚህ ምድር ላይ ራሱ ሽልማቶች አስቀምጧል። ወመን የተቂላህ የጅዐል ለሁ መኽረጃ። አላህ የሚፈሩ ሰዎችን እኮ አላህ ከመከራ ሁሉ መውጫ ቀዳዳ ያደርግላቸዋል። ምን አደረገላት? የራሱን ልጅ የዑመር ልጅ ልኮ እዚህ ቤት ያለችዋን ሴት ልጅ አግባታል። እንግዲህ ሼፖ አልታየም፣ ቅርጿ ምን ይመስላል እንትኗ ምናምኗ አልተባለም። አላህም መፍራቷ ተሰምቶላታል። ቸሩ ጌታ ከላይ አንቺ እኔን እንደፈራሽው ሁሉ የሙስሊሞች ንጉስ የሆነውን ማን ዑመር ኢብኑ አልኸጣብ የሱን ልጅ እንድታገቢ ተብሎ ተፈረደላት ከአላህ። የሷ የልጅ ልጅ ማን ሆነ? ዑመር አብዱል አዚዝ የተባለው የታቢኢዮች መሪ ማን ሆኖ ተገኘ? ዑመር አብዱል አዚዝ። አከዛ አሁን እኛ አላህን በመፍራት ምን እንደሚገኝ እንኳን አርቀን አናስበው። መልካም ዙርያ ይገኛል፣ ከነሱ ደግሞ ሌላ መልካም ዝርያ ይገኛል። ሞተህ ምን የሚያደርግልህ? አንተ በቀብር ሆነ ያንተ ዘሮች ጠቅላላ ሂሳብ ወደ ማን ነው የሚገባው? ሂሳብ ወደ ማን ነው የሚገባው? ወደ አንተ ነው የሚገባው። ስለዚህ ትኩረት አድርገን
ዘሮቻችን ላይ እንልፋ። ዘር ከሚስተካከልበት ነገር ውስጥ ደግሞ ለአላህ ሲሉ በአግባቡ መስራት መልካም ዝርያን ያስገኛል። ኸይር 46ኛ ሐዲስ عن عائشة رضي الله عنها قالت كان النبي صلى الله عليه وسلم إذا رأى المطر قال اللهم صيبا نافعا رواه البخاري كعائشة الله ملكم سروان يودر الله تناتيزو قالت اندهالج كان النبي كونبرو صلى الله عليه وسلم يلا صلاتنا سلام برساتشو ليهوننا إذا رأى بتملكتو جيزي المطر زنابن بتملكتو جيزي قال يلو نبركو دعاء درقو نبركو ዝናብን ሲያዩ ምን ብለው اللهم الله ሆይ صيبا ብዙ ዝናብ አዝንብልን ናፊዓን የዘነበውን ዝናብ ደግሞ ጠቃሚ ያድርግልን صيبا ብዙ አድርገው ናፊዓን ጠቃሚ ያድርግልን ብለው ዱዓ ያደርጉ ነበር። ዱዓ ተቀባይነት ከሚያገኝባቸው ወቅቶች ውስጥ ዝናብ ሲዘንብ ነው። ስለዚህ በዝናብ ወቅት ምን ማድረግ ይጠበቃል? ያላህ ህዝነት ነውና እየወረደ ያለው ከኛ ዱዓ እንድናደርግ ይጠበቅብናል። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ዶሮ ሲጮህ ከሰማችሁ መላእክ አይቶ ነውና እናንተም በዛ ሰዓት አላህን ከችሮታው ለምኑት ብለዋል። አህያ ደግሞ ሲጮህ ከሰማችሁ ሸይጣን አይቶ ነውና በአላህ ተጠበቁ አዑዙ ቢላሂ ሚነሽ ሸይጣን ረጂም በሉ ተብለናል። ኸይር 47ኛ ሐዲስ عن عائشة رضي الله عنها قالت قلت يا رسول الله إن لي جارين فإلى أيهما أهدي قال إلى أقربهما منك بابا رواه البخاري ይሄ ደግሞ ለጎረቤት የሚሰጥን ስጦታ አስመልክቶ የመጣ ሐዲስ ነው። ከአይሻ ተይዞ አላህ መልካም ስራዋን ይውደድላትና ቃለት እንዲህ አለች ቁልቱ አልኳቸው እኮ ጠየቅኳቸው እኮ ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ምን ብላ ያ ረሱላላህ አንቱ ያላህ መልክተኛ ሆይ ኢነ ሊ ለኔ እኮ ጃረይን ሁለት ጎረቤቶች አሉኝ አልኳቸው። ጃረይን ጃር ማለት ምን ማለት ነው? አንድ ጎረቤት። ጃረይን ሁለት ጎረቤቶች አሉኝ። ፈኢላ አይሂማ ከሁለቱ ወደ የትኛው ኡህዲ ስጦታ ልስጥ ከሁለቱ ለየትኛው ስጦታ ልስጥ ብዬ ጠየቅኳቸው። ቃል ነቢዩ እንዲህ አሉኝ ኢላ አቅረቢሂማ ላንቺ ቅርብ ወደ ሆኑት ሚንኪ ኢላ አቅረቢሂማ ቅርብ ለሆኑት ሚንኪ ላንቺ ባበን ከበርሽ በኩል ከደጃፍሽ በኩል ላንቺ በጣም ቅርብ ለሆነው ያለሽ ስጦታ አነስተኛ ከሆነ ለአንድ ሰው ብቻ የሚበቃ ከሆነ ለነዚህኛዎቹ ሰጥተሽ ጀምሪ። ምክንያቱም የጎረቤት ሀቅ የምኑ ያህል ነው? የቅርበቱ ያህል ነው። ከደረጃ ሲወሰድ የቅርብ ጎረቤትህን በመልካም ትዋዋለዋለህ። ከዛ ራቅ ያለ እየሄድክ ትሄዳለህ ማለት ነው። ኸይር 48ኛ ሐዲስ عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يقبل الهدية ويثيب عليها رواه البخاري عن عائشة كعائشة تيزو رضي الله عنها الله ملكام سراني ودلاتنا قالت انديها لج كان رسول الله يا الله ملك تنياكو يا الله صلاتنا سلام برساتشو ليهون نبرو من نبرو يقبلوا كو نبر كسوچ الهدية ስጦታ ሲመጣላቸው ስጦታ ይቀበሉ ነበር። ነብዩና ዝርያዎቻቸው ምንድነው የማይቀበሉት? ዘካ ግን ለነሱ አይገባቸውም። ዘካ አይወስዱም። ስጦታ ግን ሰው ወስዶ ቢሰጣቸው ስጦታ ምን ያደርጋሉ? ስጦታ ይቀበላሉ። ስጦታውን ከተቀበሉ በኋላ ምን ያደርጋሉ? ወዩሲቡ አለይሃ ሁለት ጉዳይ አለ። አንደኛ እሳቸው ደግሞ በተራቸው የሚሰጥ ነገር ካላቸው አንስተው ይመልሳሉ፣ ይሰጣሉ። ሰውየው ለምሳሌ ግመል ሰጠሁት ብሎ ግመል ሀዲያ ይዞላቸው ቢመጣ እሳቸው ደግሞ የሚሰጡት ነገር እንኳን ቢያጡ የገዛ ልብሳቸውን አንስተው ይሰጡታል። ምን ስላሉ? ተሰጣጡ ትዋደዳላችሁ። ስለዚህ ስጦታ ሰው ሲሰጣቸው እኔ ሰው አልቀበልም አይሉም ነበር። ዘካ እንጂ ለሳቸው እና ለቤተሰቦቻቸው ማይገባው። ከዛ ውጭ ሰው ስጦታ ሲሰጣቸው ምንም ትሁን ምን አክብረው የሰው ስጦታ ይቀበላሉ። ከዛስ እሳቸው ደግሞ በተራቸው ለሰው ይሰጣሉ። የሚሰጡት ነገር ከሌላቸው ደግሞ ምን ያደርጋሉ? ዱዓ ለዛ ሰው ያደርጉለታል፣ ስጦታ ይዞላቸው ለመጣው ማለት ነው። ኸይር 49ኛ ሐዲስ عن عائشة رضي الله عنها قالت كان النبي صلى الله عليه وسلم إذا أسفت الريح قال اللهم إني أسألك خيرها وخير ما فيها وخير ما أرسلت به
ወአዑዙ ቢከ ሚን ሸሪሃ ወሸሪ ማ ፊሃ ወሸሪ ማ ኡርሲለት ቢህ ረዋሁል ሙስሊም። አን አይሸተ ከአይሻ ተይዞ ረዲየላሁ አንሃ አላህ መልካም ስራዋን ይውደድላትና ቃለት እንዲህ አለች ካነ ነቢዩ እኮ ነበሩ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን ኢዛ ዓሰፈት ሪሑ ንፋስ በነፈሰች ጊዜ ኢዛ ዓሰፈት ሪሑ ንፋስ በነፈሰች ጊዜ ቃል ነቢዩ እኮ ይሉ ነበረ አላህን ሲለምኑት። ምክንያቱም በንፋስ የጠፉ ህዝቦች አሉ የሉም? እነማን? የአድ ህዝቦች አላህ ይጠብቀንና የረመዳቲል ዒማድ አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ በምድር ላይ እንደነሱ አይነት ጉልቤ አልተፈጠረም አለ አላህ ራሱ መሰከረላቸው። በጉልበት በቁመትም በግዝፈትም በጣም የተሰጡ ነበሩ። ምን አሉ? መን አሸዱ ሚና ቁዋ እንደኛ ማን ኃይል የተሰጠው አሉ። አላህ በንፋስ ጉድ ሰራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ንፋስ አይመጣም የፈሩ ቢሆን እንጂ። ለምን? ለቅጣት ይላክ ለእዝነት ይላክ በምን ያውቃሉ? ንፋስ ለእዝነት መላኳ ምን ለማለት ተፈልጎ ይመስላችኋል? እዝነት ብያለሁ አይደል? አሁን እሺ ንገሩኛ። ንፋሷን ተከትሎ ነው ዝናብ የሚመጣው። ልብ በሉ። ገበሬዎች ያውቁታል። ገበሬ ንፋስ ያውቃል። የሆነች ንፋስ ስትመጣ ወየንሹሩ ረሕመተ እዝነቱ ምን ያደርጋል? ያ ንፋስ ዳመናውን ገፋ እያደረገ ያመጣዋል። ገበሬዎች በዚህ በጣም ይደሰታሉ። የቅጣቷ ደግሞ ስትመጣ ነቢዩ ሰለላሁ ዐለይሂ ወሰለም ይፈሩ ስለነበር ምን ብለው ይለምኑታል? በጥቅሉ አላሁመ አላህ ሆይ ኢኒ እኔ እኮ አስአሉከ እለምንሃለው ኸይረሃ የዚችን ንፋስ መልካሟን እንድትለግሰን ወኸይረ ማ ፊሃ ከዚች ንፋስ ጋር አብሮ በውስጧ ያለውን መልካምን እለምንሃለው ወኸይረ ማ ኡርሲለት ቢህ እሷ የተላከችበትን መልካሙን ብቻ እለምንሃለው። መልካሟ ምንድን ነው? ዝናብን እየገፋች ወደ ሆነ ቦታ መውሰዷ መልካሟን ብቻ እለምንሃለው። ወአዑዙ ቢከ ባንተ እጠበቃለሁ ወአዑዙ ቢከ ባንተ እጠበቃለሁ ሚን ሸሪሃ ከሷ ከዝናቧ ሸር ባንተ እጠበቃለሁ ወሸሪ ማ ፊሃ በውስጧ ይዛ የተላከችው በሆነው ሸር ደግሞ እኮ ከሱ እንድትጠብቀኝ ጠብቀኝ እልሃለሁ ጌታዬ ሆይ ወሸሪ ማ ኡርሲለት ቢህ እሷ የተላከችበት ከሆነው ሸር ደግሞ እንድትጠብቀኝ እኮ እለምንሃለሁ ይሉት ነበር። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። አንድ ሐዲትን ጨምር 50ኛ ሐዲት عن عائشة رضي الله عنها عن النبي صلى الله عليه وسلم قال الرحم معلقة بالعرش تقول من وصلني وصله الله ومن قطعني قطعه الله متفق عليه كما أمنان النات عائشة تيزو الله ملكم سروان يولد اللاتنا عن نبيكو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهانو الرحم زمدنا الرحم زمدنا مؤلقة يتنطلطلچ ነገር ኮናት ምን ላይ بالعرش عرش ላይ ተንጠልጥላለች ዝምድና ተቁሉ ትላለች እኮ እቺ ዝምድና ይሄን አላህ Subhanahu Wa Ta'ala በሌላ ሐዲስ መጥቷል። ፍጡራንን ፈጥሮ ከጨረሰ በኋላ አርሽ ላይ የተንጠለጠለችውን ዝምድና ምን አላት? አሁን አንቺ የምትለምኝበት ሰዓት ነው የፈለግሽውን ጠይቂ ይላታል። እሷ ምን አለች? መን ወሰለኒ እኔን የቀጠለኝን ወሰለሁላህ አላህ ይቀጥለዋል ትላለች። መን ወሰለኒ እኔን የቀጠለኝን ወሰለሁላህ አላህ ይቀጥለው ብላ ዱዓ ታደርግለታለች። ወመን ቀጠዐኒ እኔን የቆረጠኝን ደግሞ ቀጠዐሁላህ አላህ ይቆረጠው ወይም ደግሞ አላህ የቆረጠው እኮ ነው ትላለች። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ዝምድና መቀጠል ምንድነው? ዝምድና መቆረጥ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ያብራሩልናል። ለይሰል ዋሲሉ ቢልሙካፊ አሉ። ወይንም ደግሞ ለይሰል ዋሲሉ ቢልሙካፊ አቻ መላሽ የሆነ ሰው እኮ ዝምድና ቀጣይ አይደለም። ምን ማለት ነው? የዒድ ቀን እነሱ መተው ከጠየቁት እሱ የአረፋ ቀን ይሄዳል። ፈሂምቱ? የዒድ ቀን እነሱ መተው ከጠየቁት እሱ የአረፋ ቀን ይሄዳል። አልበለዚያስ አይሄድም። ዒድ ላይ ይመጣል። ከዛስ ለአረፋ እሱ ደግሞ አልመጣም አይደል ይላል። ስለዚህ እኔ የሚቀጥለውንም ዒድም አረፋም ከዚህ በኋላ አልሄድለትም፣ ይሄ ኩራተኛ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዝምድናን ቀጣይ የተባለው ግለሰብ ማለት እኮ አሉ አቻ መላሽ አይደለም።
አቻመላሽ ማለት ምን ማለት ነው? ሲጠይቁት የሚጠይቅ ሰው ሲሞትበት ከመጡ የሚሄድ እነሱ ጋር ሰርግ ከጠሩት እና የመሳሰለው ይሄ አይደለም ዝምድና መቀጠል። እነሱ ቢገፉም እነሱ አልፈልገውም ቢሉ አንተ የዝምድና ግዴታህን ምን ታደርጋለህ? ትወጣለህ። ይሄ ምን ይባላል? ዝምድና ቀጣይ፣ ዝምድና የማይቆርጥ ሰው ይባላል። ዝምድናን ከሚያስቆርጡ ነገሮች ውስጥ እነማን ይገኙበታል? አንደኛ እኔ ባለፈው እሱ ልጁ ታሞ ይሄን ያደረኩለት እኔ ያልነበርኩኝ? አዎ ጥሩ፣ አላህ ይቀበልህ። እሺ ምን ይጠበስ? አሁን ደግሞ እኔ በተራዬ ቸግሮኛል፣ እሱ ቦስ ሆኗል። ራሱ አስቦ ይዞ ይመጣም ወይ? ራሱ እንዲህ አያረግም ወይ? ሲጀምር ማንኛውም አይነት ግንኙነት ሂሳብ ከአላህ ብቻ ተፈልጎበት ሊሰራ እንጂ የሚገባው ከሰዎች ጋር ውረድልኝ ልውረድልህ፣ ስጠኝ ልስጥህ የሚባል ግንኙነት አኼራን ያከስራል። ከኛ የሚጠበቀው ምንድነው? ለዘመዶቻችን አቅማችን በቻለው እየሄድን መጠየቅ፣ ዝምድናው እንዳይቆረጥ እንዳንረሳሳ፣ የታመመን ሰው መጠየቅ፣ ገንዘብ ያለው ሰው ማስታመም፣ ማንን? የታመመው ዘመዳችንን። ስለዚህ እንተቢሁ፣ ይሄ ዝምድና የተባለ ጉዳይ ነቢዩ ሰለላሁ ዐለይሂ ወሰለም ሀታም ብለዋል፣ እድሜው እንዲረዝምለት የፈለገ ሰው ዝምድናን ይቀጥል ብለዋል። ኢንሻአላሁ ተዓላ ከ51ኛው ሐዲስ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።